እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የጻድቁ አባታችን የአቡነ ኤዎስጣቴዎስን ዜና ገድሉን እንደሚከተለው እናሰማችኋለን። አቡነ ኤዎስጣቴዎስ በመንፈሳዊ ሰማዕትነታቸውና ተአምራታቸው በመሰረቱት የገዳም ስርዓትና በአንደኛው እሁድ ክብር ላይ ባደረጉት ትግል ከሚታወቁት መካከል አንዱ ነው። በተለይም በኤርትራና በኢትዮጵያ እንዲሁም በአሌክሳንድሪያና በአርሜኒያ አካባቢ ምንም እንኳን ስም የተሰየመ ገዳም ባይኖራቸውም ሁሉንም ማለት ይቻላል የሐዋርያዊ ተልእኳቸውንና መንፈሳዊ ትግላቸውን ዛሬ ወደሚገኙ መዋቅር ወደ አሌክሳንድሪያና ኢየሩሳሌም ከዚያም ወደ አርሜኒያ ከመሄዳቸው በፊት በማዕከላዊና ደቡባዊ ክልሎች የተዘዋወሩት ብቻቸውን የሚታገሉ አባት ነበሩ። ታሪካቸው የእግዚአብሔርን ቃል በመስበክና ተአምራትን በማድረግ እንደባረኩት ይነግረናል። ስለዚህ ያልባረኩትን ያልረገጡትን የአገራችን ክፍል የለም ማለት ይቻላል። ስለዚህ ዛሬ እግዚአብሔር ቢፈቅድ በ13ኛውና በ14ኛው ክፍለ ዘመን አካባቢ በአገራችን ቤተክርስቲያን መነቃቃት አዲስ ምዕራፍ የከፈተውን የአቡነ ኤዎስጣቴዎስን ሕይወት እናስታውሳለን። እነዚህ ጻድቃን አባቶች የተወለዱት በትግራይ እንድርያስ አውራጃ በምትገኘው ጸርአይ በምትባል መንደር ሲሆን በተለይ ጸርአይ በመባል የምትታወቀው ከአባታቸው ክሪስሞአ እና ከእናታቸው ስነ ሕይወት ቤተሰብ ነው። የሰማዕትነታቸው ታሪክ እንደሚያሳየውም የአቡነ ኤዎስጣቴዎስ ወላጆች እግዚአብሔርን የሚፈሩና የእግዚአብሔርን ሕግ በመፈጸም ድሆችና ወላጅ አልባ ሕፃናትን በመርዳት እንዲሁም ባሎቻቸው የሞቱባቸውን አረጋውያንና መበለቶችን በመርዳት እግዚአብሔርን የሚፈሩ እና ሁልጊዜም ትጉዎች ነበሩ። ልጆቻቸውን አቅፈው በመሳም የተባረኩም አልነበሩም። ነገር ግን መንፈሳዊ ስራዎችንና መልካም ስራዎችን ማድረጋቸውን ቀጥለዋል። እስከ እርጅናቸውም ድረስ እግዚአብሔር ተጽናንተው በጸሎትና በተስፋ ይጠባበቁ ነበር። እናታቸው ባዮሎጂ እና በተለይም በጣም አዝነው ነበር። ጸሎታ ልክ እንደ ባሏ አምላኬ ሆይ አንተን የሚያስደስቱ ጽድቅን የሚያደርግ ልጅ ስጠኝ እያለች ነበር። ጸሎታ በእግዚአብሔር ፊት ተሰምታ ቅዱስ ገብርኤልን መልካም ዜና እንዲያበስራት ተላከ። ንጽሕና ቅዱስ ልጅ ትወልጃለሽ፣ ተጸንሰው ተወልደዋል። እነዚህ ቅዱሳን አባቶች እንደ ነቢዩ ኤርምያስ እና መጥምቁ ዮሐንስ በእናታቸው ማኅፀን ሳሉ በእግዚአብሔር የተመረጡና የተባረኩ ነበሩ። ይህ የሆነው መዝሙረኛው ቅዱስ ዳዊት ከልጆች ማኅፀን ክብር አዘጋጅተሃል እንዳለው ነው። እናታቸው ቢያምሩ ቃሎቻቸው ተዳንቃ ይህ ተአምር ምን ተብሎ እንደሚጠራ ጠየቀች። ይህም በመጀመሪያውና በመጨረሻው ያልታየ ሲሆን ልጄ ሆይ የዓይኔ ብርሃን እንዲህ ያለ ምስጋና ማን አስተማራችሁ አለች። ገና በለጋታ ገዳም የነበሩትን አጎታቸውን አባ ዳንኤል ዘካርያስን ወሰዷቸው። እርሱም ለማስተማር ጎበኘችው። ብዙ ነገርም ተምረዋል ከሱ። መነኮሳቱ ይህንን ልጅ የጸነሰውን ጥበብና ክብር ማን አስተማራቸው እያሉ ተገረሙ። ሰው ለማስተማር ጎበኛቸውና ብዙ ነገርም ተምረዋል ከእነሱ። ለሚያደርጉት እጅግ ቅዱስ ትግል ብቁ ሆነው ተሾሙ። ከዚያ ከአባ ዳንኤል የመነኮስ ልብስ ተቀበሉ። ኤዎስጣቴዎስ የሚል ስም ተሰጣቸው። ትርጉሙም ስነ መለኮት ነው። ከዚህ ጀምሮ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን የጌታን ቃል ለሚፈጽሙ ጥሩ ትግል መዋጋት ጀመሩ። አንድ ቀን የቅዱሳን አክሊል ኢየሱስ ክርስቶስ ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር ወደ አባታቸው መጣ።
እፍ አለባቸውና የምወደው ልጄ ኤዎስጣቴዎስ ከእናት ማኅፀን ጀምሮ ለብዙ አሕዛብ አስተማሪ እንድትሆን ዘንድ መረጥኩ። የሚሰማህ ተሰምቶኛል፣ የማይሰማህም አልሰማኝም አላቸው። ከተአምራቶቻቸውም በአንድ ወቅት ከደቀ መዛሙርቱ ጋር በዚህ የአስመራ ክፍል ውስጥ እያለፉ ነበር። ይህም አሁን ጎዳይፍ ተብሎ በሚጠራ ቤተ ክርስቲያናቸው ዛሬ ባለችበት ከፍ ያለ ቦታ ላይ አረፉ። ስር ሰደደና ተውነው አሉ። ተወው ነውም ዛሬ ከ700 ዓመት በላይ ሕያው ሆኖ ተአምራትን እያደረገ ይገኛል። በአጋዚ ምድር ብዙ ተአምራትን ካደረጉ በኋላ ወደ አስቄጥስ ገዳም፣ ከዚያም ወደ ኢየሩሳሌም፣ ከዚያም ወደ አርሜንያ ሄዱ። ወደ ውስጥ እንዲሸሹም መከራቸው። በሁለቱ መላእክትን ታጅበው ጉዟቸውን በበረከታቸው ጀመሩ። ግን በዚህ መሃል ከተማሪዎቻቸው አንዱ የማነ ብርሃን ቁጣውን አልተወውም እና በመርፌ መተላለፊያ ወረደ። የተዋቸውንም መርከበኛ አገኙና አለፉ። ከፊት ለፊታቸው የነበሩት ሁለቱ ደሴቶች በጸጋ ተሞልተው በምሳሌያቸው እቀበላለሁ እያሉ ሮጡ። ወደ አርሜንያም ገቡ። ወዲያውኑ ብዙ ሰዎች ጀልባ ሳይዙ ሲያገኟቸው ተገረሙና ቀልድ ነው ብለው መሰከሩ። ከመካከላቸው የሞተ ልጅ ነበርና አባታችን ወደ እርሱ ቀረበና ጸለየ፣ እንዲህም አለ፦ አምላኬ ሆይ ኤልያስን በሰራፕታ ከሙታን እንዳስነሳኸው ይህንን ሕፃን ከሞት እንቅልፍ እንድታስነሳው እለምንሃለሁ አሉ። ቅዱሳኑን የሚያሳፍር እግዚአብሔርም ሰምቷቸዋልና ሕፃኑም ተነሳ። ዜናቸውንም በመላው አርሜንያ ተሰማ። እስከ ሞታቸውም ቀን ድረስ አባቱን አስተምረዋል። የተራበውን የሚበላ የጠጣውን የሚጠጣ ምጽዋት የሚሰጥ ቤተ ክርስቲያንህን የሚሰራ ሰማዕትነትን የሚጽፍ ወዘተ ልጆቻቸው በመንፈሳዊነት ጸጋ መሆናቸው ልብ ሊባል ይገባዋል። ቅዱስ አባታቸው በተለያዩ የአገሪቱ ክፍሎች በሰማዕትነትና በተአምራት ይታወሳል። ይህ በራሱ ሰፊ ምርምር የሚፈልግ ቢሆንም አንዳንዶቹም መጥቀስ ለማያውቁት ትምህርት ይሰጣል። በጎዳይፍ ውስጥ ታዋቂው ቤተ ክርስቲያን የመንደሩ ስም ከተአምር የተገኘ እንደሆነ ይታመናል። በስማቸው እየተሰየመም ነው። ቅዱስ አባታቸውንም ከአስመራ ወደ ቅድስት ማርያም ቤተ ክርስቲያን መጥተው ከመንፈሳዊ ልጁ ከአቡነ አንድሪዎስ ሴፉን ጋር አገልግሎት ለመስጠት መጥፋት በማዕከላዊም ክልል በሚገኙ ሴላ ዳኤል መንደርም አስተምሮና አድፈዋል። በስሙ ቤተ ክርስቲያን ተገንብተዋል። በደቡባዊ ዞን ድባርዋ ጌዛ ላምዛ አካባቢ በጸሎታቸው ጉድጓድ ጠርተው ነበር። አሁንም ለብዙ በሽታዎች መድኃኒት የተገኘላቸው ነው። በደቡብ ዞን ጸበላ መቃብር መንደር በስማቸው የተገነባ ቤተ ክርስቲያንም አለ። ሌሎችም እንዲሁ አድርገዋል። የአቡነ ኤዎስጣቴዎስ በረከትና ረዳትነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል በሐምሌ 18 ቀን የሚነበበውን የጻድቁ አባታችን የአቡነ ኤዎስጣቴዎስን ስንክሳር እንደሚከተለው እናሰማቸዋለን። ሐምሌ 18 በዚህች ቀን የኢየሩሳሌም ኤጲስቆጶስ ቅዱስ ያዕቆብ በሰማዕትነት ሞተ። ቅዱስ አትናቴዎስም በከሃዲ በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ሰማዕት የሆኑ የቅዱስ ኤስድሮስ ማህበርተኞች መታሰቢያቸው ነው። የኢየሩሳሌም ኤጲስቆጶስ ቅዱስ ያዕቆብ ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው የዮሴፍ ልጅም ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር፣ ከጌታችንም ጋር አደገ። ስለዚህም ክብር ይግባውንና ጌታችን ወንድም ተባለ። ከጌታችን ዕርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትን አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤት ታሳድረኛለህን? ብለው ጠየቀው።
አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘ። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለን? ሊተጣፋኝ መጣህን? ብሎ ጮኸ። ሐዋርያም በናዝሬቱ ኢየሱስ ስም ተጠጋ፣ ከሰውየው ውጣም አለ። ወዲያውም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ተአምር አይቶ የደነገጠ ከሐዋርያው እግር በታች ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባህም። ነገር ግን እድን ዘንድ ቤተሰቦችም ሁሉ ይድኑም ዘንድ ምን ላድርግ አለ። በዚያም ጊዜ ሐዋርያው አቤቱ ጌታ ሆይ መንገዴን አሳምረሃልኝና አመሰግንሃለሁ ብሎ ጌታችንን አመሰገነ። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱና ስለ መነሳቱ አስተማረ። ከዚህም በኋላ ያ ሽማግሌ የሐዋርያው ወደ ቤቱ አስገባ። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ሥጋውንና ደሙንም አቀበላቸው። የከተማ ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። እነርሱ ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትን ሾሞላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሰጣቸው። ከዚያም በኋላ ያስተምር ዘንድ ወደ ሌሎች አገር ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅ ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታን አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና፣ ቅዱስ ያዕቆብም በሦስተኛው ደርብ ላይ ወጥቶ የጌታችን ኢየሱስ ክርስቶስን የአምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይም አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብ ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳ እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ከበረከቱም ፈጣሪያችን ተካፋይ አድርገን አሜን። ቅዱስ አትናቴዎስ። በዚህችም ዕለት ከቆልቅዝም ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገሥትነታቸው ወገን ነበረ፣ በሃይማኖቱም የጸናም ነበር። እኒህ ቅዱሳን ከሃዳሲያን ነገሥታት ዲዮቅልጥያኖስና መክስሚያኖስ የጣዖታትን አምልኮ በአዋጁ ጊዜ ይህን አትናቴዎስ በግብፅ አገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንደሚያፈርስ አዘዙት። እርሱ ግን ወደ ግብፅ ወደ ደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን ሆነ፣ እንዲሁም ነገረ። በእርሱም ደስ አለው። ንጉሡም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውክ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሥን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ስቃይ እንዲሰቃይ አታውቁምን? አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ነፍስ በአንተ ላይ በንጉሥ ላይ ቸር ሕይወት ሰጭ እግዚአብሔርን በሚጠላ ከአባትህ ሰይጣን ላይ የሚወጣው የዘላለም ስቃይን እስከምታይ ጥቂት ታገስ አለው።
መኮንንም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳን ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምንና የአክሱምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱን በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡ። ምዕመናን ስጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታላቅ ተአምራትን ተገለጡ። ፈጣሪያችን ከበረከቱ ተካፋይ ያድርገን ዘንድ እንጸልይ። የቅዱስ ኤስድሮስ ማህበርተኞች። ዳግመኛም በዚህች ዕለት የቅዱስ ኤስድሮስ ማህበርተኞች የሆኑ 9000 ሰማዕታት በዓመታዊ በዓላቸው ታስበው ይውላሉ። ይኸውም ሰማዕት ኤስድሮስ ጌታችን 5 ጊዜ ከሞት እያስነሳውና ስለ ስሙ ምስክር የሆነለት የ12 ዓመት ሕፃን ነበር። ከእርሱም ጋር ማህበርተኞቹ የሆኑ 805,007 ሰዎች በሰማዕትነት አርፈዋል። በዚህች ዕለትም ማህበርተኞች የሆኑ 9000 ሰማዕታት በየዓመታዊ በዓላቸው ታስበው ይውላሉ። የዕረፍታቸውም ዕለት ግንቦት 19ን ይመለከቷል። ሕፃኑ ሰማዕት ቅዱስ ኤስድሮስ ሀገሩ እስክንድርያ ሲሆን ከአባቱ በድላኦን እናቱ ሶፊያ ከቤተ መንግስት ወገኖች ናቸው። አባቱ ዲዮቅልጥያኖስ መኮንን ነበር። ከሃዲው ዲዮቅልጥያኖስ ቤተ ክርስቲያኖች ላይ እጅግ አሰቃቂ መከራ ባደረሰ ጊዜ አባቱ በድላኦን ምስፍናውን ትቶ ሚስቱንና ልጆቹን ይዞ ገዳም ገባ። ዲዮቅልጥያኖስም ጭፍሮቹን ልኮ አስመጣውና እምነቱን እንዲክድ ጠየቀ። በድላኦንም ክርስቶስን በተውከው ሰዓት እኔም አንተን ተውኩ አለ። ወዲያም አንገቱን በሰይፍ አስቆረጠው። ቅዱስ ኤስድሮስም ገና የ12 ዓመት ሕፃን ልጅ ነበርና ይመለስ ይሆናል በሚል በእስር ቤት እንዲቆይ ተደረገ። በመንግስቱም ክርስቲያንህን ትተህ የንጉሥን ሃይማኖት ተቀበል አሉት ብለው ሲያባብሉት እምቢ አላቸው። በዚህም ጊዜ በንጉሥ ፊት አቅርበው ደሙ እንደ ውሃ እስኪወርድ ድረስ አሰቃቂ ግርፋትን ገረፉት። እናቱ ሶፊያም የሕፃን ልጇን ደም በዲዮቅልጥያኖስ ፊት ላይ ረጭታ ረገመችው። ዲዮቅልጥያኖስም በንዴት ከሴት ልጇ ጋር በወገቦቿ 2 አስቆረጣቸውና ሰማዕትነታቸውን ፈጸሙ። የክብር አክሊልም ተቀዳጁ። ቅዱስ ኤስድሮስም ቸንክረው ሰቀሉ። ሕፃኑም ተሰቅሎ ሳለ በእናቱና በእህቱ የሆነውን ነገር ይመለከት ነበር። ሆዱን ሰንጥቆ በመቅደድ አንጀቱን አውጥተው ወስደው በተራራ ላይ ጣሉት። ጌታችንም አስነስቶት እንደ ቀድሞው ሕያውና ፍጹም ጤነኛ አደረገው። ቅዱስ ኤስድሮስም ተመልሶ ሄደው ከከሃዲው ንጉሥ ፊት ቆመ። አሁንም በብረት አልጋ ላይ አስተኝተውት ከስር እሳት አነደዱበት። ሁለተኛም በብረት ላይ አስተኝተውት ፈጩት። ነገር ግን ጌታችን አሁንም ከሞት አስነሳ። በዚህም ብዙዎች በኤስድሮስ አምላክ አምነዋል እያሉ በምስክርነት አለፉ። ዳግመኛም በእርሱ አምላክ ካመኑት ከ800 ነፍሳት ጋር ሲሰቅሉት አሁን ጌታችን አድህኖ አስነሳውና በስቃይም ብዛት አልሞት ቢላቸው አንገቱን በሰይፍ ቆረጡት። ነገር ግን አሁንም ጌታችን ለ3ኛ ጊዜ ከሞት አስነሳው። ዳግመኛ ወደ ከተማ ውስጥ ሰቅሎ አንገቱ ላይ ድንጋይ ሰቅሎ ገደለው። ጌታችን ለ4ኛ ጊዜ ከሞት አስነሳው። ለተራቡ አንበሶችን ቢሰጡት እነርሱም ምንም ሳይነኩት ቀሩ። ይልቁንም አክብረው ሲሰግዱላቸው ቢመለከቱ በንዴት ሰውነቱ ቆራርጠው ጣሉት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ጸንታ ለዘላለሙ ትኖር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።